በእስር ቤቱ የታችኛው ክፍል ውስጥ ያሉ ለአስርተ ዓመታት የታሰሩ እስረኞች የሚያውቁት ሶሪያ እየተመራች ያለችው በበሽር አልአሳድ አባት ሐፌዝ እንደሆነ እንጂ አልአሳድ ሀገሪቷን እንዳጠፏት እንዳወደሟትና ምስቅልቅሏን እንዳወጣት አያውቁም። የአልአሳድ አባት ከ24 ዓመታት በፊት ሕይወታቸው አልፏል። ይህንን ግን እስረኞቹ አያውቁም። ንጉሡ አሁንም እሳቸው እንደሆኑ እያወቁ እስር ቤቱ ተከፍቶ ነፃ እንደሆኑ ተነገራቸው። በዚህ እስር ቤት የአልአሳድ መንግስት ያሰራቸውና የገደላቸው ዜጎች ቁጥር በርካታ በመሆኑ የት ገቡ እንዳይባል ሰዎችን የማቃጠያ ስፍራ ጭምር ተሰርቶለታል። የጨዋማ ክፍል በሕይወት ያሉ ሰዎች ከአስክሬኖች ጋር እንዲኖሩ የሚደረግበት አሰቃቂ ክፍልም አለው። ዓለም ካየቻቸው ሰዎችን ማሰቃያና መግደያ የመንግስት እስር ቤቶች አንዱ በሶሪያ የሚገኘው የሰው እርድ የሚል ቅጽል ስም እስከ መሰጠት የደረሰው ጋዜጠኞች፣ የነጻነት ተሟጋቾች፣ የፖለቲካ ፓርቲ መሪዎችና ሌሎችም በግፍ እየታረዱና እየተቃጠሉ የሚገደሉበት ሳይድናይ እስር ቤት ነው። ውድ ተመልካቾቻችንና ተከታታዮቻችን ይህ የምትመለከቱት ስፍራ ፋብሪካ አሊያም የኢንዱስትሪ መንደር አይደለም። ይህ የሰው እርድ ቤት የሚል ቅጽል ስም ያለው በሶሪያ ምድር በደማስቆ ከተማ አቅራቢያ የሚገኘው በርካታ የግፍ በደሎች የሚፈጸሙበት አረመኔው የሶሪያው የሳይድናይ እስር ቤት ነው። አማጺ ኃይሎች የበሽር አልአሳድ መንግስት ከገረሰሱ በኋላ ይበልጥ ጎልቶ የወጣው ይህ የሳይድናይ እስር ቤት አዲስ ፎቶ ከአየር የተነሱ ምስሎች የተሰራጩ ይገኛሉ። የሰው ልጅ እርድ ቤት ተብሎ በሚጠራው እዚህ እስር ቤት ውስጥ በአልአሳድ የመንግስት ተቃዋሚዎች ላይ አሰቃቂ ስቃይና ግድያ እንዲሁም የሰብአዊ መብት ረገጣ የሚፈጸምበት የምድራችን ሲኦል የተባለለት ቦታ ነው። በዚህ ስፍራ ገብተው በሰላም የወጡ ሰዎች የሉም። በሶሪያ በደማስቆ አቅራቢያ የሚገኘው ወታደራዊ እስር ቤት በሶሪያ አረብ ሪፐብሊክ መንግስት የሚተዳደር ነበር። እስር ቤቱ በሺዎች የሚቆጠሩ እስረኞችን፣ ሲቪል እስረኞችና የመንግስት ተቃዋሚዎችን እንዲሁም የፖለቲካ እስረኞችን ለማሰር፣ ለማሰቃየትና ለመግደል ስራ ላይ ውሏል። የሶሪያ የሰብአዊ መብቶች ታዛቢ ኤስኦኤችአር እንደ አውሮፓውያን አቆጣጠር በጥር 2021 እንደገመተው የሶሪያ የእርስ በርስ ጦርነት ከተቀሰቀሰበት ጊዜ አንስቶ 30,000 እስረኞች በበሽር አልአሳድ አገዛዝ በሳይድናይ እስር ቤት በአሰቃቂ ሁኔታ ተገድለዋል። እንደ አውሮፓውያን አቆጣጠር በ2011 እና 2016 መካከል እስከ 13,000 የሚደርሱ ሶሪያውያን ለሞት የተዳረጉ ሲሆን በዚሁ የሰው እርድ ቤት በየሳምንቱ በደርዘን የሚቆጠሩ ሰዎች በድብቅ ይገደሉ እንደነበር አምነስቲ ኢንተርናሽናል ገልጿል። አምነስቲ ኢንተርናሽናል በፌብሩዋሪ 2017 እንደ አውሮፓውያን አቆጣጠር እንደገመተው በሴፕቴምበር 2011 እና 2015 መካከል በሳይድናይ እስር ቤት ከ5,000 እስከ 13,000 ሰዎች ያለ አግባብ በግፍ ተገድለዋል። በእነዚህ እስር ቤት የበሽር አልአሳድ ቀኝ እጅ የሆነው ጠላቶቻቸውን በግፍ የሚገድሉና የሚያሰቃዩ የፖሊስ አዛዦች ያሉ ሲሆን ከነዚህም ውስጥ እስረኞችን በአንበሳ የሚያስበላውና የሚያስገድለው ሜጀር ጄኔራል ቴላል አልዳካክ አንዱና ዋነኛው ነው። ይህ ሰው የአምባገነኑ የአልአሳድ መንግስት ቀኝ እጅ የነበረ ነው። በተለይም በአልአሳድ መንግስት ላይ አምፀዋል ወይም ሊያምፁ አስበዋል የተባሉ በየጊዜው የሚያዙትን ሰዎች በማሰቃየትና በመግደል እንዲሁም እስረኞችን በአንበሶች እንዲበሉ በማድረግ የግፍ በትሩን በርካቶች ላይ ያሳረፈ አረመኔ ሰው ነው። ታዲያ የአልአሳድ ስርዓት መወገዱን ተከትሎ ይህ የሺዎች ደም ያለበት ሰው በአማጽያኑ ተያዘ። እናም በሃማ በሚገኘው ኦሮንቴስ አደባባይ ከጥቂት ሰዓታት በኋላ የአልአሳድ መንግስት ከተደመሰሰና ከተገረሰሰ ጥቂት ሰዓታት በኋላ ብዙዎችን ያሰቃየው ሰው በተራው በዚህ አደባባይ በሞት ተቀጥቷል። መልአከ ሞት እስከሚል ቅጽል የተሰጠው
ምንም ነገር እንደማይፈራ የሚነገርለት እጅግ ደፋርና ጨካኝ የሆነው ይህ ሰው በተያዘበት ወቅት በፊቱ ላይ ይታይ የነበረው ፍርሃት ከየት መጣ የሚል አስገራሚ ነበር። ያንን ሁሉ ግፍ የሚፈጽም የማይፈራው አንዳች ነገር የሚረብሸው የሌለው ሰው ኩስምን ብሎ ተስተውሏል። በቅጽል ስሙ ቄሳር በሚል የሚታወቀው ሶሪያዊ በዚህ እስር ቤት ሰዎች እንዲገደሉና እንዲሰቃዩ ከተመደቡ ሰዎች መካከል አንዱ ነበር። ሰዎችን ለማሰቃየትና ለመግደል ቢቀጠርም አላሳድን በመክዳት በሺዎች የሚቆጠሩ ፎቶግራፎችን ከዚህ እስር ቤት በማውጣት የተሰቃዩትና የተገደሉትን አስክሬኖች ለዓለም አሰራጭቷል፣ ለዓለም አሳይቷል። ቄሳር ፎቶግራፎቹን ያነሳው ራሱ በስራ በገባበት በዚህ እስር ቤት ውስጥ ነበር። በዚህ አስፈሪ እስር ቤት ሁለት የጨው ክፍሎች የሚባሉ ክፍሎች አሉ። የመጀመሪያው የተከፈተው እንደ አውሮፓውያን አቆጣጠር በ2013 መጀመሪያ ላይ ነው። በቀዩ ህንፃ የመጀመሪያ ፎቅ ላይ የሚገኘው አንድ 4 ማዕዘን ቅርጽ ያለው 6 ሜትር በ8 ሜትር የሆነው ክፍል ነው። ሌላኛው 4 ሜትር በ5 ሜትር የሆነው መጸዳጃ ቤት እንኳን የሌለው የማይከፈት ክፍል ነው። ክፍሎቹ አብዛኛውን ጊዜ የጨው ሽፋን ነበራቸው። እናም ማቀዝቀዣ ክፍል ውስጥ የሬሳ ማስቀመጫዎች በሌሉበት ጊዜ አስክሬን ለማቆየት እንደ ሬሳ ማቆያ ያገለግሉ ነበር። በሲድናይ የሚገኝ እስረኛ ሲሞት ሰውነታቸውን ወደ ጨው ክፍል ከመወሰዱ በፊት ከሌሎች እስረኞች ጋር በአንድ ክፍል ውስጥ ለ2 እና ለ5 ቀናት ይቆይ ነበር። በዚህ እስር ቤት የአስክሬን ማቃጠያ ስፍራም አለ። በሜይ 15 2017 እንደ አውሮፓውያን አቆጣጠር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሶሪያ መንግስት በእስር ቤት ውስጥ የሚፈጸሙትን የጅምላ ግድያ ለመደበቅና የጦር ወንጀሎችን ለመክሰስ የሚያገለግሉ ማስረጃዎችን ለማጥፋት አስክሬን ማቃጠያ ተጠቅሟል ሲል ይፋ አውጥቷል። እንደ ስቴት ዲፓርትመንት ከሆነ ከ2013 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው ከዛ ጀምሮ ለተወሰኑ ዓመታት የተነሱት ፎቶግራፎች በእስር ቤቱ ግቢ ውስጥ አስክሬን የሚያቃጥል ህንፃን አሳይተዋል። ኒውዮርክ ታይምስ በሌሎች የሶሪያ መንግስት ማቆያ ስፍራዎች አስክሬኖች ስለመኖራቸውና ከዚህ ቀደም የመንግስት ወታደሮች ወይም ሚሊሻዎች እነዚህን አስክሬኖች ሲያቃጥሉ ከሶሪያ ተቃዋሚ ምንጮችና ከቀድሞ እስረኞች መረጃን አግኝቻለሁ በማለት አጋልጦታል። 2 ዘጋቢ ፊልሞችና ጽሑፎች በዚህ እስር ቤት ላይ የወጡ ሲሆን ዘ ብላክ ቦክስ፣ ዘ ዴይዝ ኢን ዘ ሲድኒያ በአልጀዚራ፣ የሲድኒያ መንገድ ኦማር አብዱላህ በኦሬንት ኒውስ እና ሲድኒ ዴይዝ በዛማን አልዋሰል ጋዜጣ ወጥተዋል። በዚህ የሰው እርድ በተሰኘው የግፍ እስር ቤት ከታሰሩ እና ግፍ ከተፈጸመባቸው ታዋቂ ሰዎች መካከል ዛህራን አልሆሽ አንዱ ሲሆን ይህ ሰው የሶሪያ እስላማዊ አማጺ መሪ እንዲሁም የጄሽ አል የእስልምና ጦር አዛዥ የነበረ በዚህ ዓመት ውስጥ ካሉት በጣም ኃይለኛ መሪዎች አንዱ የነበረ ሰው ነው። ሐሰን አቡድ ሌላው በዚህ እስር ቤት ታስሮ የተሰቃየ የሐረር አልሻም እስላማዊ ቡድን መስራችና መሪ የነበረ ሰው ነው። ሐሰን አቡድ እንደ አውሮፓውያን አቆጣጠር ሴፕቴምበር 9 2014 ከሌሎች 45 የአማጺ መሪዎች ጋር በሰሜን ኢድሊብ ገጠራማ ራም ሐምዳን ውስጥ በድብቅ በተደረገ ሚስጥራዊ ስብሰባ ላይ ባነጣጠረ የቦምብ ጥቃት ህይወቱ ያለፈ ሰው ነው። የሶሪያ የሰብአዊነት ተሟጋችና የቀድሞ ዳኛ የነበረው ሃይተም አልማልሄም በዚህ እስር ቤት ውስጥ በሶሪያ መንግስት ታስሮ የግፍ ስቃዩን የተቀበለ ሶሪያዊ ነው። በርካቶች በዚህ እስር ቤቶች በርካታ ግፍ ተፈጽሞባቸዋል። ሲድናይ በበሽር አልአሳድ መንግስት የእስር ቤቶች መረብ ውስጥ በጣም ዝነኛ ተደርጎ ይቆጠር የነበረና በአገዛዙ ስቃይ፣ ጾታዊ ጥቃትና የጅምላ ግድያ ምክንያት የአገዛዙ የጭቆና ምልክት ተደርጎ የሚታይ ትልቅ እስር ቤት ጭምርም ነው። እንደ አውሮፓውያን አቆጣጠር በ2011 ለወራት ከዘለቀው ጸረ መንግስት ተቃውሞ በኋላ ብዙ እስረኞችና ተቃዋሚዎች እስላማዊ እስረኞች በምህረት ተለቀው ነበር። ከነዚህም ውስጥ ዛህራን አልውሽ፣ አቡ ሻዲ አቡድ ማለትም የሐሰን አቡድ ወንድምና አህመድ አቡ ኢሳ ከእስር ቤት ከተፈቱ ታዋቂ እስረኞች መካከል ጥቂቶቹ ናቸው። ከእስር ከተፈቱ በኋላም ብዙዎቹ
በመንግስት ላይ መሳሪያ አንስተው በሶሪያ የእርስ በርስ ጦርነት ውስጥ ጃይሽ አልኢስላም፣ አህራር አሻም እና ሱቁር አልሻም ብርጌድን ጨምሮ የእስላማዊ አማጺ ቡድኖች መሪዎች ሆነው የበሽር አልአሳድን መንግስት ተዋግተዋል። ሶሪያውያን እስር ቤቱ ከመሬት በላይ ነጭ ክፍልና ቀይ ክልል ከመሬት በታች ጥልቀት ያለውና ብዙም ተደራሽ ያልሆኑ 3 ደረጃዎች ያሉት የተደበቁ ሶሪያውያኑ የማያውቁት የማሰሪያ ክፍሎች እንደነበሩት የታወቀው አሁን ገና አገዛዙ ሲፈርስ ነው። የአልአሳድ መንግስት የገረሰሱት ታጣቂዎቹ ከታሳሪ ልጆች ጋር በመሆን ወደ እስር ቤቱ የሴቶች ክፍል ገብተው የታሰሩትን ሰዎች ይፈቱ ጀመር። አማጽያኑ ራሳቸውን ለይተው በሽር አልአሳድ መውደቃቸውን ለእስረኞች አሳውቀው እስረኞቹ ወደ ፈለጉበት እንዲሄዱ ይናገሩ ጀመር። የመጀመሪያው ምላሽ በእስረኞች መካከል አለማመንና ግራ መጋባት ነበር። ለ10 ዓመታት በእስር ላይ የነበሩ አንዳንድ እስረኞች የበሽር አልአሳድ አባት ሐፌዝ ከ24 ዓመታት በፊት እንደሞቱ አያውቁም ነበር። ይልቁንስ አሁንም ሶሪያን የሚመሯትና በስልጣን ላይ ያሉት የአልአሳድ አባት ሐፌዝ እንደሆኑና በህይወት እንዳሉ ነበር የሚያውቁት። ለበርካታ 10 ዓመታት የተደበቁ የሚስጥር ክፍሎች ታስረው ስለ ሶሪያ ምንም አይነት መረጃ እንዲኖራቸው ሳይደረግ በግፍ ታስረው ቆይተዋል። ከዚህ በላይ የሰው ጭካኔ ምን አለ? አሁን በሶሪያ የአገዛዙ መንግስት ሲወርድና ከሀገር ሲባረር በርካታ የግፍ ጉዳዮች እየወጡ ይገኛሉ። ከነዚህ መካከል በዛሬው መሰናዷችን ያስቃኘናችሁ ይህ እስር ቤት ከሁሉም ለየት ያለው ነው።